አባቢ ፊት ለፊት እንግዲህ ወደ ቤተ መንግስቱ የሚያስኬደው እንግዲህ በዚህ ጋር ነው የምንሻገረው ውስጥ ለውስጥ ግራውንድ አለው ማለት ነው። እንግዲህ ይሄ ራሱ በጣም ነው የሚያምረው። እንደምትመር ጋምቤላ ሆቴል ጋር ያለውን ነበር ያሳየኋችሁ። ፏፏቴው ቀረብ ራቅ ያርኩኝ እያሳየኋችሁ እያስጎበኘኋችሁ ነው ብዬ ገምታለሁ። እንግዲህ 4 ኪሎ አካባቢ ጋር እንደምትመለከቱት 4 ኪሎ በማታ ምን ይመስላል የሚለውን እያሳየኋችሁ እያስጎበኘኋችሁ ነው። በዚህ ጋር በነገራችን መሻገር አትችሉም። ይሄ ከታች ሆነን ወደ ላይ ነው እያየን ያለ ነው። እንግዲህ ልጅየው እንደምትመለከቱት እሳ እንደምትመለከቱት አረንጓዴ ነው። እንግዲህ ከነማብራቱ ካፌ ይውላችሁ ካፌ አለ እዚህ ጋር። ክረምትም ስለሆነ ነው እንግዲህ ዝናብም እየዘነበ ስለሆነ ነው እንጂ እዚህ ጋር መታችሁ ቁጭ ብላ ዛሬ የምንጎበኘው ከ7 ደረጃ እስከ 4 ኪሎ ያለው ለውጡንና አካባቢውን በደንብ አድርጌ ምን አለ የሚለውን በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን ያለንበት ቦታ 7 ደረጃ አካባቢ ነው። 7 ደረጃ ምን ይመስላል የሚለውን በደንብ ታድሶ እሱን ቀስ እያልኩኝ ወክ ያረኩኝ ያሳያችሁ። የምትመለከቱት ሲኒና ጀበና ነው። ጀበናው በደንብ ላይታያችሁ ይችላል። ይሄ እንደ ፌሮ ነገር ያለው ጀበና ነው። እንግዲህ አሁን እዚህ አካባቢ ጋር ያሉትን እዚህ አካባቢ 7 ደረጃ ከመውረዳችን በፊት ያለውን ቦታ ነው እያሳያችሁ ያለው። ወደታች ደግሞ ቁልቁለቱን ስንወርድ ደግሞ አሳያችሁ። በስተግራም በስተቀኝም እዚህ ጋር ካፌዎች አሉ፣ መዝናኛዎች አሉ። ደረጃውን ጨርሳችሁ ስትመጡ ማለት ነው። እንግዲህ አሁን እኛ ፊት ለፊታችንን አርገን የምንወርደው ወደ ፒያሳ ነው። እንግዲህ ወደ ታች ወደ ራስ መኮንን ድልድይ እዛው አካባቢ ነን ያለነው፣ ግን ወደ ራስ መኮንን ድልድይ ነው የምንወርደው። ይሄ የምትመለከቱት እንግዲህ ራሱ 7 ደረጃ ነው። ታድሶ አምሮበት ያለውን ቦታ ነው እንግዲህ እያየን እየተመለከትን የምንገኘው። በስተግራም በስተቀኝም አሪፍ ካፌዎች አሉ፣ መዝናኛዎች አሉ። ከታችኛ አስፓልቱ ላይ ሆኜ ወደ ላይ ገጽታውን አሳያችኋለሁ። አሁን ግን ፊት ለፊታችን ወደ ፒያሳ ያለውን ገጽታ ነው እያሳያችሁ እየወረድኩኝ ያለሁት። በእነኚህ የምትመለከቷቸው እንደ ካፌ ሬስቶራንቶች ነገሮች አሉ። ይሄኛው ደግሞ ጋምቤላ ሆቴል የሚባል አለ እዛው 7 ደረጃ አካባቢ፣ እሱን ነው እያየን ያለ ነው። እንግዲህ እነኚህ ደግሞ አረንጓዴ ቦታዎች እንደምትመለከቷቸው እዚህ ጋር አረፍ ማያ አለ። ቁጭ ብላችሁ መጽሐፍ ማንበብ ትችላላችሁ። በተመስጦ የምትመሰጡበትን ቦታ ነው። ፊት ለፊት ኖርድና ራስ መኮንን ድልድይ ጋር ያለውን ፏፏቴ ያሳያቸዋለሁ። እንደ ግድብ ተደርጓል። እኚህ ደግሞ በኢትዮጵያ ታዋቂ የስነ ጽሁፍ ባለሙያ ናቸው። እንግዲህ እንደምትመለከቷቸው ራሳቸው ቁጭ ብለው ያሉ ነው የሚመስሉት። እንግዲህ እዛ አካባቢ ስትመጡ 7 ደረጃ አካባቢ ስትመጡ ታገኛላችሁ ማለት ፎቶ የሚነሱ ልጆችም አሉ። እንደምትመለከቷቸው ቁጭ ብለው እንግዲህ ያያችሁ ወንበርም አለ። ይሄኛው እንግዲህ የምንመለከት ከታች ሆነን ወደ ላይ ነው እያየን ያለ ነው። እንግዲህ ልጅየው እንደምትመለከቱት እሳቸው ላይ እንዳያችሁ ቁጭ ብሎ ፎቶ ለመነሳት ነው። እንግዲህ አሁን ወርደን ከታች ሆነ ነው እንግዲህ እያሳያችሁ ጋምቤላ ሆቴል እንደምትመለከቱት ነው። እንግዲህ እያያችሁ ወደ ፒያሳ የሚያስኬዳችሁ ይሄኛው የምንመለከተው ድልድይ በመስታወት ሆኖ የተሰራው የክብ ነገር የሚመስለው ማለት ነው። እዛ ጋር ብዙ ሰዎች ፎቶ ይነሱበታል። እንግዲህ እዛ አካባቢ በጣም ነው የሚያምረው። አሁን ተሻግረን የምንመለከተው ፏፏቴውን እያሳየኋችሁ ያለሁት ማለት እንግዲህ የአባይ ግድብን ነው የሚመስለው። እዛ ውስጥ ደግሞ መናፈሻ አለ። እዛ ውስጥ እንገባና በደንብ አድርጌ ያሳያችኋለሁ። አሁን ግን እዚህ አካባቢ ያለውን ፏፏቴውን የተወሰነ ነገር አሳያችሁና ይሄንን ራሱ በቅርበት እዛ ውስጥ መናፈሻ ውስጥ ገብተን ደግሞ በቅርበት አሳያቸዋለሁኝ። አሁን እንግዲህ የምንገኘው 7 ደረጃ ከርቀት ሆናል። ቅድም የወረድንበትን ቦታ ነው እንግዲህ እያሳያችሁ ያሉት። እንዴት አረንጓዴ እንደሆነ አይታችሁታል ብዬ ገምታለሁ። እንግዲህ በጣም ነው የሚያምረው። እዚህ አካባቢ ስትመጡ ወክ ለማድረግ ወደዚህ ወደ አፍንጮ በር ነው የሚያስኬዳችሁ። እኛ ፊት ለፊታችን አድርገን የምንሄደው የፏፏቴው እንግዲህ እንደምትመለከቱት በጣም የሚያምርና ውብ ነው። እንደምትመለከቱት እንግዲህ በዚህ ጋር እግረኞች በእግር ገብታችሁ ማየት የምትችሉበት ድረስ ቦታ አለ። እንግዲህ ይሄኛው እንዳጥር ነገር ያለው እንግዲህ ይሄኛው ከታች ሆናችሁ ወደ ላይ 7 ደረጃን ቋሳያችኋለሁ በደንብ አድርጌ። ያው ልጆች እየመጡ የሚጫወቱበት የሚዝናኑበት እንደውም ክረምትም ስለሆነ እንግዲህ ጊዜያቸውን የሚያሳልፉበት ቦታ ነው። እንግዲህ እያየን እየተመለከትን ያለው ይሄኛው ደግሞ ውሃውን አቁሮ የያዘበትን ቦታ ነው። ፊት ለፊት ወደ ፒያሳ ነው የምንመለከታት። አሁን እኛ እንግዲህ ጀርባችንን ካፍንጮ በር አድርገን ወደ ፒያሳ የሚያስኬደውን አስፋልት ይዘን እየተጓዝን የምንገኘው። ይሄ ከዚህ ጀምራችሁ እስከ አፍንጮ በር ድረስ በጣም ነው የሚያምረው። ካፌዎቹን ያቸው ራስ ማለት ቦታቸውን ይዘው እንደ ሳጥን ነገር ሆኖ ከነ ውበቱ በጣም ነው የሚያምረው። እንግዲህ ስትመለከቱ ፓርኪንግም አለ እዚህ አካባቢ ስትመጡ። ጋምቤላ ሆቴልም እንዳያችሁት ነው። ይሄኛው ፏፏቴውን ነው ማለት ነው እየተመለከትን ያለነው። እዛ ጎጆ ቤት የምትመስለው ፓርክ ውስጥ ገብተን ደግሞ እዛ አካባቢ ምን እንደሚመስል ደግሞ
ማሳያችኋለሁ። አሁን የተወሰኑን ወክ እያደረግን ቀስ እያደረግን 7 ደረጃን ከርቀት እናያታለን። አካባቢው ውበቱ አረንጓዴነቱን እያያችሁት ነው ብዬ ገምታለሁ። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ሐሳብ አስተያየት ካላችሁ እንደገና ደግሞ እዚህ ቦታ ሄዳ አሳየኝ የምትሉኝ ካለ እዛ ቦታ ሄጄ በደንብ አድርጌ አሳያችኋለሁኝ። 7 ደረጃ በማብራት አሸብርቃ ከነ ውበቷ እንግዲህ ደረጃው ፊት ለፊት እንደምትመለከቱት ነው። ጋምቤላ ሆቴልና አለ እንግዲህ አሁን ወደ ፒያሳ ነው የሚያስኬደው። ይሄኛው በስተቀኝ ስትሄዱ ወደ ፒያሳ ነው። ፊት ለፊት ከሄዳችሁ ደግሞ ወደ 4 ኪሎ ነው የምትሄዱት፣ ወደ ብርሃንና ሰላም ማለት ነው። እንግዲህ አሁን ይሄኛው እንደምትመር ጋምቤላ ሆቴል ጋር ያለውን ነበር ያሳየኋችሁ። ፏፏቴው ቀረብ ራቅ ያርኩኝ እያሳየኋችሁ እያስጎበኘኋችሁ ነው ብዬ ገምታለሁ። እንግዲህ እንደምትወዱትም ተስፋ አደርጋለሁኝ። ሰባ ደረጃ ጋር ፒያሳ ጋር ያለው ነው እያየን እየጎበኘን የምንመለከተው። ፊት ለፊት ስትሻገሩ ከተሻገራችሁ ማለት ነው አራዳ ፓርክ ውስጥ ነው የምትገቡት። አራዳ ፓርክ ደግሞ በጣም ነው የሚያምረው። ከዚህ ጀምራችሁ እስከ እሪ በከንቱ ድረስ ነው እንግዲህ ወክ የምታደርጉት። ወንዙን ዞራችሁን የምትገጥሙት ማለት በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እሱንም በደንብ አድርጌ አሳያችኋለሁኝ። አሁን እንዞርና በዚች ጋር ካረግን በኋላ ይሄ ወደ ፒያሳ ወደ ሲኒማ አምፕሪ የሚያስኬደው ወይም ደግሞ ወደ ኢትዮጵያ ሲኒማ ወይም ደግሞ ወደ እሳት አደጋው የሚያስኬደውን አስፓልት ይዘን እየሄድን ያለ ነው። ትንሽ እንደተጠጋን ቅድም አሳያችኋለሁ። ቦታ ወደ ፓርክ ውስጥ እንገባና እዚህ ውስጥ ገብቼ ደግሞ እዚህ አካባቢ ያሉትን ሁኔታዎችን ከቅድም የነበርንበትን ቦታ ደግሞ ራቅ ብለን እናየዋለን። እንደምትመለከቱት ሐውልቱ ይታያችኋል። እንደምትመለከቷቸው አርበኞች ኢትዮጵያን አርበኞችን የሚወክል ነው። እንግዲህ እንደምትመለከቱት ጦርና ጋሻ ይዘው ነው እያየን ያለው። እንግዲህ አርበኞቻችን የነሱ ምስል ገጽታ ነው እንግዲህ እያየን እየተመለከትን ያለው። እንግዲህ ፓርኩ ውስጡ ይሄ አካባቢ ፊት ለፊት ካፌው አለ። እዚህ ጋር መታችሁ ቁጭ ብላችሁ እና ልናይ እንችላለን። እንግዲህ እንደምንመለከተው ይሄንን ላሳያችሁና ዙሪያውን በደንብ አድርጌ አሳያችኋለሁ። ወደ ፋውንቴኑ አካባቢ ደግሞ ቀረብ ብዬ እሱንም በደንብ አድርጌ አሳያችኋለሁ። አሁን የምንገኘው 7 ደረጃ አካባቢ ፒያሳ ነን ያለነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። እንደምትመለከቱት ከነውበቱ መሬቱ ላይ ራሱ እንደምትመለከቱት አረንጓዴ ነው። እንግዲህ ከነማብራቱ ካፌ ይውላችሁ ካፌ አለ እዚህ ጋር። ክረምትም ስለሆነ ነው እንግዲህ ዝናብም እየዘነበ ስለሆነ ነው እንጂ እዚህ ጋር መታችሁ ቁጭ ብላችሁ ሻይ ቡና እያላችሁ ፋውንቴኑ ወይም ነው ፏፏቴን የምትመለከቱበት ቦታ እንግዲህ ቀረብ ብላችሁ መቀመጥም ትችላላችሁ። በርቀትም ድምጹ ራሱ የፏፏቴው ድምጽ በጣም ነው የሚያምር። እዚህ ጋር የሆነ መንፈስን የሚያድስ ቦታ ነው ልንለው እንችላለን። 7 ደረጃ እንግዲህ አካባቢ ያለው የተሰሩት ከላይም ሆናችሁ ካፌው ላይ ሆናችሁ ወደ ታች ስትመለከቱት እንደገናም ደግሞ እዚህ ጋርም ቁጭ ብላችሁ ሻይ ቡና ስትሉ ራሱ በጣም የሚያምር መስህብ ያለው ቦታ ነው። እንግዲህ ወደ ላይ እንግዲህ ፏፏቴውን እንግዲህ እየተመለከትን ነው። ወደ ላይ ደግሞ ወደ 7 ደረጃ ፊት ለፊታችንን አድርገን እየተመለከትን ነው። ርቀት እንግዲህ ራቅ አርገን ስንመለከተው ይሄንን ይመስላል። አሁን እንግዲህ እያየን እየተመለከትን ያለነው ካፌውን ነው። ይሄ እንደምትመለከቱት ካፌውን ነው እያየነው ያለነው። ፊት ለፊታችን እንግዲህ እንደነገርኳችሁ ወደ ፒያሳ ነበር። ይሄኛው ደግሞ ወደ 7 ደረጃ ቅድም የነበርንበትን ቦታ ነው እያሳያችሁ ያለሁት። ይሄ አሁን እንግዲህ ግቢው ስላችሁ አሁን ያለንበትን ፓርኩን ወንዙ ዳር ያለውን ነው ማሳያችሁ። አሁን እያስጎበኛችሁ ያለሁት መንገድ አለው እንደምትመለከቱት። በእግራችሁ መሄድ ትችላላችሁ። አረንጓዴ ቦታ አለው። ማብራቶቹ እንደምትመለከታችሁ በጣም ነው የሚያምሩት። እንደገና ደግሞ ቁጭ ብላችሁ ሻይ ቡና እዚህ ጋር ሻይ ቡና ማለት ትችላላችሁ። እላይም ካፌው ላይ ራሱ ሻይ ቡና ማለት ትችላላችሁ። 7 ደረጃ እንግዲህ ከርቀት ይታያችኋል አይደለ? ጋምቤላ ሆቴል ይታያችኋል። እንግዲህ ከነውበቱ ጋምቤላ ሆቴል ሆናችሁ ይሄኛው ፋውንቴን ነው እንግዲህ እንዳጋጣሚ ስላልተከፈተ ነው። ግቢውን ወይም ደግሞ አሁን ያለንበትን ቦታ መናፈሻውን ዞር እያልኩ አሳያችኋለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን አሳዩ።
አካባቢ ካየን በኋላ ደግሞ ወደ 4 ኪሎ እንሄድና 4 ኪሎ አካባቢ ፋውንቴኖች አሉ አደባባዩ ጋር ማለት ነው። እሱን ደግሞ በደንብ አድርጌ የማሳያችሁ እነኚህን የተወሰኑትን እንግዲህ ዞር ዞር እያልኩኝ ቦታዎቹን ውስጡንም አካባቢውንም እንደገና ደግሞ ፋውንቴኑንም አሳያችሁና ከዛ ወደ 4 ኪሎ አካባቢ ጋር እንሄድና 4 ኪሎ አካባቢ ምን ይመስላል የሚለውን ደግሞ እሱንም በደንብ አድርጌ አሳያችኋለሁ። ከዚህ ጋር ሆናችሁ ወደ ፏፏቴው እንግዲህ ስትመለከቱ እንግዲህ አስቡት እንግዲህ እዚህ አካባቢ ፎቶ ብትነሱ ለሰርግ እንግዲህ ቪዲዮ ብትቀረጹ ምን ያክል እንደሚያምርና ከነውበቱ እንግዲህ ማሳያችሁ እንግዲህ ፊት ለፊታችንን እንግዲህ አርገን የምናየው ወደ ፊት በር አካባቢ አርገን ነው የምንመለከተው ያለነው 70 ደረጃ አካባቢ ነው። ፒያሳ ወይም ደግሞ 70 ደረጃ ከሞላ ጎደል እንግዲህ ያሳየዋችሁ ያስጎበኛችሁ እንግዲህ ይመስለኛል። እንግዲህ እንደምትመለከቱት ዙሪያ ገባው ነው እንግዲህ በርቀት በወፍ በረር ያሳያችሁ ያስጎበኛችሁ የሚገኙ እንግዲህ እዚህ አካባቢ ከመጣችሁ ያው መናፈሻ አለ አረፍ ብላችሁ ሻይ ቡና የምትሉበትን ቦታ አሳይቻችኋለሁኝ። ሌላም እንግዲህ ተጨማሪ ካለ አሳያችኋለሁኝ። ወደፊት እያሳየዋችሁ ነው የምንጓዘው እንግዲህ አሁን እንግዲህ 4 ኪሎ አካባቢ ጋር እንደምትመለከቱት 4 ኪሎ በማታ ምን ይመስላል የሚለውን እያሳያችሁ እያስጎበኛችሁ ነው። በዚህ ጋር በነገራችን መሻገር አትችሉም። ይሄኛው እግረኛ መሻገር ያለው በታች አርጋችሁ ነው መሻገር የምትችሉት። ገብቻ አሳያችኋለሁ መሻገሪያውን። ይሄ እንግዲህ 4 ኪሎ አካባቢ ፊት ለፊት እንግዲህ ወደ ቤተ መንግስቱ የሚያስኬደው እንግዲህ በዚህ ጋር ነው የምንሻገረው። ውስጥ ለውስጥ ግራውንድ አለው ማለት ነው። እንግዲህ ይሄ ራሱ በጣም ነው የሚያምረው። ውስጡ የሚሸጡ ነገሮች አሉ። እንግዲህ እንደምትመለከቱት ስትሄዱ ካፌም አለው። ካፌ ሻይ ቡና ወይም ደግሞ የጀቦና ቡና የሚሸጥበትም አለ። እንደምትመለከቱት በጣም ነው የሚያምሩት። የአበሻ ልብሶችም አሉ። ዞረን እንግዲህ በዚህ ጋር እንወጣና ቅድም ወደ አሳያችሁ ቦታ ጋር በዚህ ጋር ከወጣችሁ በኋላ ፋውንቴን ያለበትን ወይም ደግሞ 4 ኪሎ ፕላዛን ደግሞ እሱን ይኸውላችሁ አሳያችኋለሁ። እንግዲህ በጣም ነው የሚያምረው ፋውንቴን አለ። ሰዎች እንግዲህ ፎቶ እየተነሱ ናቸው ያሉት። አሁን ይሄ የሚገኘው 4 ኪሎ አካባቢ ጋር ነን ማለት ነው፣ ወይም ደግሞ አደባባዩ ጋር ነን ያለ ነው። ከሰባ ደረጃ ጀምረን እንግዲህ እስከ 4 ኪሎ ያለውን በደንብ አድርጌ ያሳየዋችሁ ያስጎበኛችሁ ይመስለኛል። እናንተ ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ የነገራችሁ፣ እንደገና ደግሞ ይሄንን ቻናል አይታችሁ ከጨረሳችሁ በኋላ ቪዲዮ ማለት ነው ላይክ ማድረጋችሁን እንዳረሱ፣ እንደገና ደግሞ በተጨማሪ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።